ራሳችሁን ቀለል አድርጋችሁ ለሚታዩት መልስ ልሰጣችሁ ነው የመጣሁት። እኔ ላይም ባይደርስ መልስ ልሰጣችሁ ነው የመጣሁት። ራሳችሁን ቀለል አድርጋችሁ ራሳችሁ ከሰው በታች አድርጋችሁ ራሳችሁን ለሚታዩ ሰዎች ማለት ነው። ሰላም የውድ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? አለው እግዚአብሔር ይመስገን። እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም እንዴት ናችሁ? ሁሉም መልካም፣ ሁሉም ሰላም። እኔ ጋር ሁሉም መልካም፣ ሁሉም ሰላም ነው እግዚአብሔር ይመስገን። ቪዲዮን ሼር፣ ላይክ፣ ሰብስክራይብ አድርጉ፣ አበረታቱኝ። እንግዲህ ሁሌ አበረታቱኝ ማለት አልተውም። ከውስጡ ከመቶ ወይ አንድ ሰው ሁለት ሰውም ሰብስክራይብ ላይክ ሊያደርግ ይችላል። ደስ ካላላችሁ ችግር የለም፣ ምንም ችግር የለም። ግን እንደኔ ትልቅ ሰው እናታችሁ ይሆናሉ። ለሌሎቹ እህት ቢሆንም ለሌሎቹ ለአንዳንዶቹ ደግሞ እናት ሊሆን ይችላለው። ግን እናታችንን አበረታታ ብላችሁ እኔን ጠንከር ማድረግ እኔ ማበረታታት እንደውም ከእናንተ ነው የምጠበቀው። እኔ ሳብስክራይብ አርጉ ላይክ አርጉ ሳልል በፊት ማለት ነው። እና ራስን ስለማያደንቅ ነው። ራስን ስለሚያደንቅ ማለት አንዳንዶቹን ሚዲያ ላይ ሆነ የትም አይቼ ራስን በጣም አደንቃለሁ። በዚህ እድሜ ትልቅ ሰው ነኝ። ያው ከኔ በለጠ ብዙ ጊዜ እዚህ አረብ ሀገር ላይ የቆዩ ሊኖሩ ይችላሉ። እርግጥ ይኖራሉ፣ ከኔ የበለጡ ሊኖሩ ይችላሉ። እኔ ግን በዚህ አቅም አለኝ እግዚአብሔር ይመስገን። ግን ከአንዳንዶቹን ሲያቸው ደግሞ ወይኔ እኔ እሻላለሁ እንዴ ሰርቼ ለመዳም ታዝዤ ተልኬ መኖሬ እግዚአብሔር ይመስገን ሀሳቤን የልቤን ቦታ እደርሳለሁ ብዬ ከሀገሬ ወጥቼ ለነሱ ታዝዤ መኖሩ በጣም ራሴንም አደንቃለሁ፣ እግዚአብሔርንም አመሰግናለሁ። ግን እንደኔ አይነቱ ሰዎች ማበረታታት ከእናንተ ነው የሚጠበቀው። ይህ ቪዲዮዬ የደረሳችሁ ሰዎች እስቲ እናንተ ራሳችሁ አስቡ። እኔ ትልቅ ሰው ነኝ፣ ትልቅ ሰው ነኝ። እኔም ማበረታታት ከእናንተ ይጠበቃል። ምንም አትክፈሉም። ላይክ ማድረግ ሰብስክራይብ ማድረግ ምንም ማስከፍላችሁ ግድ የላችሁም። አበረታቱኝ እላችኋለሁ። ስታበረታቱኝ አጠገቤ ለቆማችሁም እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ምስጋናዬ ከልብ ነው ውዶቼ። እኔ ሰብስክራይብ ብታደርጉም አልቀየማችሁም። የሀገሬ ልጆች ናቸውና ማንም አልቀየምም። እና ዛሬ እንዲሁ ዞር ዞር ስል የሰማሁት ወይ ያየሁት ነገር ስላለኝ ነው ውስጤን የቆረቆረኝ። ሰው ለምንድን ነው ራሱን ዝቅ አድርገው ከሰው በታች ዝቅ አድርጎ ራሱን ማለት ለምንድን ነው? ጤና ከሌለኝ አዎ እላለሁ። ጤና እያለኝ ወጣትነት ያላቸው ገና ከሰው በታች ዝቅ ብሎ አንደኛ ሚዲያ ላይ ወጥተው እርዱኝ ማለት እጅ እግር እያለኝ ጤነኛ ሰው ሆኖ በጣም ያሳፍራል። ራሴ ጠንከር ብዬ ራሴ ማት እፈልጋለሁ። ጠንካራ መሆን ግድ ነው። ሰው እኮ ጠንካራ ከሆነ እኔ ውስጤን ካጠነከርኩ እጠነክራለሁ። ውስጤን እዛው ልሽሽ ካልኩ አልጠነክርም። ግን ሰው ጠንካራ መሆን አለበት። ሴት ሆነ ወንድ እኮ ሁላችንም በ9 ወር ነው የተወለድነው። በ9 ወር ተወለድ ነው። የወንድ የደረሰበት ቦታ ማድረስበት ምክንያት ምንድን ነው? እደርሳለሁ። ጉልበት እስካለኝ እሰራለሁ። አይን እጅ እግር አለኝ እሰራለሁ። ወንድ የደረሰበትን ደርሼ መስራት መታየት እፈልጋለሁ። እንዴ ወንድ ከሌላ መቋቋም አልችልም? ለምን እችላለሁ እንጂ ያሰብኩትን ቦታ ወንድም ባይኖር እደርሳለሁ። ይሄንን ደግሞ የምታሳምኑ ራሳችሁን፣ ጭንቅላታችሁን፣ ልባችሁን አሳምኑ። ፍራቻ ከውስጣችሁ አታሳድሩ። እኔ እኮ ወይ ባለቤቴ ቢኖር ወይ ወንድ ካጠገቤ ቢኖር ወይ የሆነ ነገር አጋሽ ቢኖረኝ ብላችሁ ራሳችሁን ዝቅ አታድርጉ።
አጋዥም ባይኖር ሰው ጠንካራ መሆን አለበት። እኔ ጠንካራ ሆኜ ሰርቼ የልቤን ያሰብኩበት ቦታ ማደርስበት ምክንያት የለኝም። ግን እዚህ ጋር ጤነኛ ካልሆንኩ ማልደርስበት ያው አልደርስም። ጤነኛ ከሆንኩ ግን ጤነኛ ከሆንኩ እሰራለሁ እንደ ማንኛውም ሰው አይደለም። አረብ ሀገር ብቻ አይደለም ስራ ይሁን ትንሽ ከፍ ትላለች፣ ደሞሳችን ከፍ ትላለች በማለት ነው እንጂ ኢትዮጵያ ውስጥ አሁን መኖር እችላለሁ። ብር እንኳን ባይኖረኝ ሱሙኒ ባትኖረኝ አንድ ሻይ ቤት ገብቼ እሰራለሁ። አንድ ሻይ ቤት ሰራተኝነት ተቀጥሬ እሰራለሁ። ከዛ በልቼ እገባለሁ። ብሬን አስቀምጥና የቤት ክራይንና የሆነ ተቀማጭ ትሆንልኛለች ወይ ሁሉም ነገር እገባለሁ። በሷ ይቋቋማለሁ። በሱ ተቋቁሜ ራሴን ያቺ ሻይ ቤት መክፈት እችላለሁ። ትልቅም ባትሆን ትንሽዬ ሽሮ፣ ትንሽዬ የሆነች ነገር ቡና መስራት ይቻላል። እኔ አሁን መልሴ እኔ ሰው ስም አልጠራም። ትላንትና የሆነች ልጅ ሀቢባ ጋር ስላየሁት ሀቢባ ለምኜ ሚዲያ ላይ ወጥታ እርዱን ብላ እርዳታ ለምናላት ሰጥታ በጃጅም ተገዛ ምንም ሳሰራበት ድጋሜ ሁለተኛ መጣች። አሁን ደግሞ ሶስተኛ ስትመጣ ወጣት ናት። ልጇን ትምህርት ቤት እያወለች ለእሷ ነው መልስ እውነት። አሁን እኔ ትልቋ ሴትዮ አታይም ወይ? ይሄ ቪዲዮ ከደረሰሽ እኔ ትልቋ ሴትዮ እኮ ሰው ቤት ሰራተኝነት ገብቼ ነው። እኔም እንዳችዝ ልጅ አለኝ። ዘመድ ጋር አስቀምጬ ነው። የሚያውቁኝ ይዋቁኛል። ዘመድ ቤት አስቀምጬ ነው። ገና ከ6 ዓመት ጀምሬ ነው ልጄን ሰው ቤት ዘመድ ጋር አርጌ ማለት ነው። ዘመድ ጋር አርጌ ነው ሀረብ ቤት ሲሰራ የከረምኩት። ግን ያቀድኩበትን ዓላማ እግዚአብሔር ይመስገን ደርሻለሁ። አሁንም ደግሞ ደርሳለሁ። ግን ይሄ ቪዲዮ ከደረሰሽ እህቴ ልጅሽ ምንም አይሆንም፣ አይቀልጥም፣ ምንም አይሆንም፣ ይዤ አረብ ሀገር እመጣለሁ ከምትይ ዘመዶችሽ ጋር አድርጊ። ገጠር ሁላችንም ገጠር እናደግነው። ገጠር ቢያድግ ምን ይሆናል? አደባባይ ላይ ወተሹ ገና የኢትዮጵያን ስም ከምታበላሽ የሀገራችን ስም እንዲሁም ስማችን አያምርም። የሀገራችን ስም ከምታበላሽ ከምታጠፊ እናትሽ ጋር አድርገሽ ወይ ደግሞ የቅርብ ዘመዶችሽን አምጭና ቤት አከራይተሽ አስቀምጪ። አንቺ ነይና ስሪ። በእርግጥ የኢትዮጵያ ብር ለልጁ ትምህርት ቤት ሆኖ ኪራይ አይሆንም ካልሹ ማለት ነው። እህታችን መከረችሽ። እህታችን ብዙ ነገር እውነት እግዚአብሔር ይስጣት፣ እድሜዋ ይባረክ። እውነት እሷ ማለት የህዝብ ዓለም ፀሐይ ናት። እሷ ለህዝብ ፀሐይ ነው የሆነችው። ግን እዚህ ጋር ማለት ነው ሁሌ እርዱኝ ማለት በጣም ይከብዳል። እሷም ደግሞ እንዲህ ስትል እጅ እግር ያለ ጤነኛ ሰው አንረዳም ብሎ ስሏት አልሰማቻቸውም። እርዳታውን ጠይቃ ሰጠችሽ። ስንተኛ መጣሽ? 3ኛ ጊዜ መጣሽ። ራስሽን ጠንከራ አድርጊ እህቴ፣ ስሪ እህት። ማንኛውም ሰው እኮ ብሎ ነው የሚወልደው እንዳችሁ ማለት ነው። ለምን እንዲህ ካልሆንኩ ነገ ተነገ ወዲያ ልመና ሜዳ ላይ እወጣለሁ ካልሰራው ማለት ነው። ካልሰራው ነገ ተነገ ወዲያ ልመና ከሚወጣ ልጅን ዘመድ ጋር አድርጌ ወይ ደግሞ የቅርብ ዘመድ አምጥቼ አስቀምጬ እንደ ሰራተኛ አብሮ እንዲያድጉ አብሮ እንዲኖሩ የቅርብ ዘመዴ አምጥቼ ከልጄ ጋር አስቀምጬ መጥቼ አረብ ሀገር እሰራለሁ። እህታችን እንዳለችው ማለት ነው። እህታችን ሀቢባ እንዳለችው እንደዛ ማድረግ ትቻለሽ። አንቺ ሁሉም እሞክራለሁ፣ አንቺ ሁሉም እሞክራለሁ ነው። ግን ሞክራ አይደለም፣ ራስሽን አሳምኚ፣ ለስራ ብርቱ ሁኚ፣ ጠንካራ መሆን አለብሽ። እና ይሄ ነው፣ ይሄን ለመናገር ነው የመጣሁት። አመሰግናለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። ላይኳን እንዳትረሱ፣ ሰብስክራይቡን እንዳትረሱ፣ አበረታቱኝ እላችኋለሁ። ሰላም ሁኑ። ፈጣሪ ከእናንተ ጋር ይሁን። መልካም ቀን